Hello, it's me coming to American channel. Welcome to my channel, guys. ሰላም ናችሁ ወይ? ሆላንድ እኮ ተገዶ እኮ ነው ያስወጡኝ ባዴ ማለት ነው። ሊያስወጡኝ እኮ ተገዶ ነበረ፣ ግን አይሰሙም። ምን አይነት ጠማማ እንደሆኑ ወይኔ ፈጣሪ ዓለም። ሰው መብላት ግን እንደዚህ ነው ሰው የሚያምራቸው። ጌታ ኢየሱስን በጣም ነው የሚገርመው ባዴ ማለት ነው። ሲጀመር ሆላንድ ልትቀመጣት አይደለም ለውስጥና በጣም ከባድ ሀገር ናት ባዴ ማለት ነው። አሁን ልትቀርባቸው ወይ ወደ እነሱ መጠጋት በጣም ከባድ ነው። ቀደማኝ አንደኛ ነገር ከአሜሪካ ጋር ምንም ግንኙነት የላትም። ሁለተኛ ነገር የምትለውን ነገር በፍጹም አታደርግም። ሶስተኛ ነገር በቃ የሆነ አለ አይደለ የሆነ በቃ እንደማይሳካላት ስለምታውቅ ሁሌም ወደ ግራ ነው የምትሄደው። መጨረሻ ነገር ደግሞ እራሷ በቃ የምታደርገው ነገር የላትም። በቃ ሁሌ ከኔ ለመቅደም እኔ ያደረኩትን ነገር እሷ አደረገች እንዳስመሰል ብቻ ነው የምትራም። እኔን ብትፈልግ ልትይዘኝ አትችልም። ዋይ ብትፈልግ ልትይዘኝ አትችለው። ለምንድን ነው መሰላችሁ? ብዙ ሰው አለ፣ ብዙ ክርክር ይመጣታል። ገና አሁንም ዝም የሚላት ሰው የለም ነው። እሷ ሆላንድ ምንም ነገር ከአንድ እርምጃ እንኳን በላይ መራመድ አትችልም። ካንጋ ምንም ነገር የላትም። ሌላ ሰው ቢፈልግ ባዲ ማለት ነው። አረብ እንደሆነ መጀመተው አለባቸው። እኔ አረብ አስቡት። እኔ አረብ በጣም ነው የምጠላው ባዲ ማለት ነው። በጣም ነው የሚያስጠላው ባዲ ማለት ነው። እንዴት ታውቁታላችሁ? እኔ በጣም ሰው አይመቸኝም። እና አረብ ለስራ ወይ ለሌላ ነገር ካልሆነ በስተቀር በጣም ነው የሚደብረኝ። እንዲሁም እኔ የምወዳቸውን አረቦች እንኳን አይወዷቸውም። የምሬን ነው የምነግራቸው። ለኔ የሚመቹኝ አረቦች ማለት ነው ለኔ አይደለም ለአረቦች እንኳን አይመቿቸውም። አስቡት። መቼስ እኔ ሰው ቆፍሬ ነው ማወጣው እኔ ግን እና ማለት ነው። ደግሞ በጣም ልባቸው ቅርብ ነው፣ ሲስ ነው። በጣም ነው ደግሞ እንትን የሚፈልጉት። ዳቦ በጣም ነው የምትመቻቸው። መቼስ እኔ ደግሞ ዳቦ አላቸረችርም። መቼስ እስክደፈር ድረስ እኔ ከአረብ የተባለ ሰው ጋር በፍጹም ተኝቼ አላውቅም። እስክደፈር ድረስ ማለት ነው። ስሪ እንደዚህ አውልቆኝ እስክተኛ ድረስ እኔ በፍጹም ከአረብ የተባለ ወንድ ጋር ተኝቼ አላውቅም። እና ማለት ነው የእውነት በቃ ከዛ በፊትም የኢትዮጵያ ውስጥ ነው ይብን ከድፍረት የማይተናነስ ነበረ ባዴ ማለት ነው። ያው ከሆነ አይቀር ተደፈረን ማለቱን ያስጠላል ለማለት ነው እንጂ የሆነው ተስማ አበብሮ በክርስቶስ ስም እና ማለት ነው። ሆላንዳዊ ደግሞ የባሰ እንዴ በሁለት ሆኖ እኮ ነው የደፈሯት። በጣም ያስፈራሉ ማለት ነው። እና በጣም ነው የምጠላቸው። እኔ አልቀርባቸውም በቸስ። ለምን? በጣም ለሴቶቹ ታዛዥ ናቸው። ታዛዥ ማለት ነው። ውሸታቸውን ነው እንደዚህ እንትን የሚያስመስሉት እንጂ ሁሉንም ነገር የሚያደርጉት አንድ ላይ ነው ባዴ ማለት ነው። ደግሞ እኮ ዳቦ ሞልቶላቸዋል አገራቸው ላይ አይደል? ከዳቦ ውጭ ታዲያ ምን አለን እኛ እኮ? እኔ እኮ እውነቴን ነው የምነግራቸው። ዳቦ አለን። ዳቦ ምንጭስ ለአንድ ወንድ ነው። የማትወድ ከሆነ ሴት ልጅ ምን ታደርግልሃለች? ሲሪየስሊ ዳቦ ሞልቷል። መቼስ ስደተኛ ነው እንጂ ዳቦ የሚጥማው ማለት ነው። እንትኑ ሞልቶለታል። እውነቴን ነው የምነግራችሁ። ስደተኛ እድሜ ለሾርሙጣዎች ማለት ነው። ጌታ ኢየሱስ ሆይ መስቀል አገኘው አንቺ የትማ ደስ ሲል ጌታ አያቸው ወይ ቀይ አበባ የኔ አበባ የኔ ብርሃን የኔ ምናምን እና ምንድነው የምፈልጉት ከኔ? ስታምራ አበባዋ እና ማለት ነው። እኔ ለምንድን ነው መሰላችሁ? አንደኛ ነገር ሃይማኖት ያለውን ነገር ከባድ ነው። እነሱ ሁሌም ሊሸውዱኝ ይመክራሉ። እኔ ደግሞ አልሸወድም አውቃለሁ። እኔ እውነቴን ነው የምነግራችሁ። እኔ ከሰይጣን ጋር ያለው እኮ ከሰው ጋር ያለው አይደለም። ሰይጣን ቤት ሄጃለሁ። ሰይጣን ጋር ነኝ ምናምን ማለት በኢየሱስ ክርስቶስ ይሰወራው እንጂ እና ማለት ነው ውዶቼ
ለነገራችሁ የምፈልገው ነገር ማለት ነው ደግሞ ወደዚህ ከዚህ ከወጣው ደግሞ የሆነ ነገር ላይ ይሰካላችሁ ሲቀር ደግሞ ወደ ተመለሽ የምትሉኝ ሰዎች በክርስቶስ ስም እንደውም በመድኃኔ ዓለም በምታመልኩት በሙሉ አማልክት ማለት ነው በፍጹም ወደዚህ ከዚህ ሀገር ሲወጣ ፈጣሪ ሆይ ወደዚህ ሀገር አትመልሰኝ፣ እግሬን አታስገባው። በእውነት ነው ከቀድኩበት ሀገር እንኳን ቢያስወጡኝ ወደዚህ ሀገር አትመልሰኝ። እውነት ነው የምላችሁ። እኔ መመላለሱን በጣም ነው ያስጠላኝ። በቃ እኔ እንደለማኝ መዞር አለብኝ። እውነቴን ነው የምላችሁ። በቃ የእውነት እኔ በቃ የእኔ እርግማን እንኳን ሰው ይደርሳል። እውነቴን ነው የምነግራችሁ ካሁን በኋላ እና ከዛ በስተቀር ደግሞ ሌላችሁ የፈለኩት ማንም አስፈራራኝም። አረብ ጋር እንዳልሄድ የሚያስፈራራኝ ማን እንደሆነ ታውቁታላችሁ? አውሮፓውያኖች። አሁን እዚህ ስዊዘርላንድ ከገባሁ የሆነ ሰው ከያዝኩኝ ወይ አረብ የሆነ ነገር እነርሱ ራሳቸው ያስፈራሩኛል እንጂ በፍጹም ቤተሰቦቼ አያስፈራሩኝም። ልነግራችሁ የምፈልገው ነገር ምንም አይሄዱም። በቃ የእውነቴን ነው የምላችሁ። ወይ የሚወዱሽ ከሆነ ምንም አይሉም። ወዶች ማለት ነው ቤተሰቦችሽ የሚወዱሽ ከሆነ ምንም አይሉም። እኔ በአንድ አፍታ ሁሉም ይወዱኛል፣ ሁሉም እንትን ይጠሉኛል ማለት አልችልም። ይመራቸዋል፣ ይደብራቸዋል፣ ይሰልቻቸዋል ብዙ ነገር ማለት ነው። ከዛ ውጭ ግን ማለት ነው ከዛ ውጭ ግን ማለት ነው እኔ ኢትዮጵያ ኤርትራ አልልም። ለምን ካላችሁ ኢትዮጵያ ኤርትራ አልሽ ብሎ ሊገሉኝ እንደ ሆላንድ ላይ እኮ ያደረጉኝ ታውቁታላችሁ። ሞቼ ነበር እኮ ኢትዮጵያ ኤርትራ ብለሻል ተብዬ ማለት ነው። እኔ ለውበትም እነርሱ ግን ምን አይነት ጅሎች ናቸው ግን። እኔ ፈረንጅ አሁን እኮ ሌላ ሰው ችግር የለውም ዘረኛ ይሁን፣ እነርሱ ግን ፈረንጅ አይደለም እንዴ? ስለ ሀበሻ አሁን ለተገፋው ሰው እንትን ከሚሆኑ ማለት ነው ገና መልሶ እንደዚህ ብለሃል ብሎ ሰው ይገፋሉ። ለራሳቸው እሺ ይበሉ፣ ለራሳቸው እሺ ይበሉ። ሌላ ሰው ግን ትግሬ አለ ኤርትራ አለ ምናምን ብሎ እንዴት ይናገራሉ? እንዴት ነው የምነግራችሁ? ወይኔ ፈጣሪ አለ። ግን ሰው ግን ደጅብነቱ ራሴን በማድረግ በጣም ነው የሚባለው። መቼም ፈርሜላቸው ነው 3 አመት ላልገባ ማለት ነው። እውነቴን ነው የምነግራችሁ። ግን ሰዎቹ እንዴት ነው የሚቆመሩት? እያለው አስቆሙኝ። ተመለሽ የምትሉኝ ሰዎች እያለው አስቆሙኝ። ከሄድኩ በኋላ መመለስ አይመቸኝም ወዶቼ። እውነቴን ነው የምነግራችሁ። ሌላ ሰው ወረቀት ይዘው ዘና ብለዋል። እኔ ግን በቃ ብቻ ነው ከባርነት ህይወት አልወጣ ለምን እንደምጣላችሁ ታውቁታላችሁ? አረቦች መጀመሪያ አያምኑም፣ ጠንቋዮች ናቸው። በጣም ኤቭሪ ታይም በቃ መጠንቀል አለባቸው። ሁለተኛ ፀጉርሽ ላይ የሆነ ነገር ያደርጋሉ። የሆነ በቃ ይሆናል አይደል? አደረላቀም የሆነ ፊሊንጉ ደስ አይልም የሚያረጉሽን ነገር። ሶስተኛ ምግብ ላይ የሆነ ነገር ያደርጋሉ። ከዛ ውጪ በጣም ስስታም ናቸው። በቃ የሆነ ገንዘብ እንድትይጂ አይፈልጉም፣ እንዲሰጡሽ አይፈልጉም፣ እንድትሰሪ አይፈልጉም፣ እንድትማሪ አይፈልጉም። ምንም አይነት ወገን የለሽም። ምንም ነገር የሚያረጉልሽ የተለየ ነገር የለም። ሶስተኛ ነገር በቃ በጣም በሁሉም በኩል ማለት ነው ይደብራል። ሶስተኛ ነገር ማለት ነው አሁን ሴክስ ላይ በፍጹም ነው የማይጣጣሙ። የሆነ በቃ አይደለ በጣም ነው የሚደብረው። የሆነ አላ ስሜት የለም ምናምን ነገር ማለት ነው። ከዛ ውጭ ደግሞ ምን አለ መሰላችሁ ሀበሻም ያው እንደዛው ባዴ ማለት ነው። ከዛ ምንድነው እውነቴን ነው የምነግራችሁ። እኔ ኤክሴ ማለት ነው አሁን ሃይማኖት እኮ ነው እንድትጣጣም የሚያደርገው። እውነቴን ነው የምላችሁ ሃይማኖት ጋር የተያያዘ ነገር አለ። ሃይማኖት ብትቀይር ባትቀይር አይደለም፣ በውስጥ ያለህን መንፈስ ነው ባዴ ማለት ነው። ምክንያቱ አሁን መታደስ አትችልም።
ያለህን ፓወር ሩብ ሰዓት ከሆነ የሚያስከሂድህ ሩብ ሰዓት ያስከሂድሃል። 1 ሰዓት ከሆነ 3 ሰዓት ከሆነ አንተ ያለህን ነገር ነው አንተን የሚያስከሂድህ። እኛ እኮ እዚች ምድር ላይ ስንኖር ማለት ነው ዘር እኮ የሆነ የዘር ነን እኛ ማለት ከበፊት የነበረን የዘር ዘር 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 ነን ባይደማ የአባት አባቶቻችን ማለት ነው። ያኔም ምን ነበረ? አሁን እርግቧ ተመረቀች እንትኖ ኮኩ ተረገመ ላይክ እንደዛ ነገር ነን እኛም ባዲ ማለት ነው። እንደዛ አይነት ስቶሪ አለው። ከዛ ውጭ ደግሞ የሆነ ፍቅርም የለም ስሜት የለም ከአረብ ጋር ማለት ነው። እነሱ ፍቅር ስለማይገባቸው ነው እንጂ እኛ ፍቅር ስሜት የለንም ባዲ ማለት ነው። ስሜት አይሰማኝም ባዲ ማለት ነው። ሰው የሚዋደደው በደም ነው ማለት ነው። ደም ነው የሚሳሳበው። ተመሳሳይ ደም ያላቸው ሰዎች ይሳሳባሉ። ተመሳሳይ ደም የሌላቸው ሰዎች አይሳሳቡም። እና ማለት ነው ወንዶች የነርሱ በትንሹም ይሁን በትልቁም ይሁን የነርሱ ቅዱስ መጽሐፍ ላይ ያለውን ሕግና እኛ መጽሐፍ ላይ ያለውን ሕግ ተቀራኒ ነው። ሲቀጥል ደግሞ በጣም ሰው ያስፈራራሉ። ከዚህ እንደዚህ ማስፈራራት ምናምን ነገር ነው እንትን የሚመቻቸው ነው። በጣም ነው የሚደብረው። 3ኛ ነገር ቤተሰቦችን ሊያጠቁብሽ ይችላሉ። 5ኛ ነገር የሆነ ርኩስ ነገር አላቸው። የሆነ በቃ የሚያሳስብ በቃ እንደ ሰይጣን የሚያረግሽ ነገር በቃ የሆነ በውስጥ ሆነ ይሄን ገድለዋለሁ ምናምን ነገር የሚያስብል ርኩስ ያስገቡብሻል። የእነርሱ ከጠሉት ማለት ነው። ልክ ቤተሰቦችን ማለት ነው ያ ቤተሰቦችን ማለት ነው አንዴ ከደበራቸው ማለት ነው ቤተሰቦችን ወይ ሌሎቹ ሰዎችን አንዴ ሊያጠቋቸው ይችላሉ። በጣም ጠንቋዮች ናቸውና ድምስስ ሊያርጓቸው ይችላሉ። ብዙ ነገር ባዲኝ ማለት ነው ውዶች። እንደነገርኳችሁ ማለት ነው አሁን የሆነ ነገር የሆነ ድንጋይ ሲወረውር ነው ምናምን የሆነ የማይስት አለ አይደለ? በቃ ሁሌም መጥፎ ቦታ ላይ የሚመታ አረ አንተ እንትን የለህም ሳር የለህም አንተ ሳር ነው ምንድነው የሚባለው? ሳር ይባላል አሁን በትግርኛ የለህምና አንተ አስቀምጠው አንተ ታበላሸዋለህ አንተ ከነካው እንደሚባል ማለት ነው። እንደዛ ስለሆነ እኔ አልነካካም። እነርሱም እጄ ውስጥ እንዳይበላሹ እና እኔም እና እጃቸው ላይ እንዳልበላሸው ማለት ነው። ለዛ ነው የማልፈልገው። ደግሞ አስቡት ከሊቢያ ምንም ነገር ሳያረጉልኝ ይህን ተገፍቼ ማለት ነው ይሄን ያህል ጊዜ ቆይቼ ከዛ እዚህ መጥቼ እዚህ ይህንን ያህል መከራ በልቶኝ ከዛ ከእንደገና ከአረብ ጋር ልኖር የማይታሰብ ነው ማለት ነው። ከቱርክም ከአረብም ከሆነ ሰው ጋር አልፈልግም። ቃናም ይሁን ሌላ የሙስሊም እስልምና ሀበሻ አልፈልግም። I can't be stay alone, you know? በቃ መቆየት እችላለሁ። እኔ እንደማይሆንልኝ እኮ ጠንቋይ አይደለሁም፣ ግን አንዳንድ ነገሮች እንደማይሆንላችሁ የምታውቁት ነገር አለ አይደለም? እንደ ሰዎች ማለት ነው ከሀበሻ የባሱ ሰዎች ናቸው እና እኔ በፍጹም አልፈልጋቸውም። እኔ እንደ ሁሌ ነበር የምናገረው ሱዳን ላይ ለምንድን ነው የማታገቢው ሲሉኝ እኔ የሀገሬ ልጅ ነው የምፈልገው አልኳቸው። ሁሌ እኔ የሀገሬ ሰውና የራሴ ሰው ነው የምፈልገው፣ የሚመሳሰለኝ ሰው ነው የምፈልገው እያልኩኝ ነበርና ለዛ ነው የማልፈልገው እና ማለት ነው ዶችዬ እኔ ጥንቆላ መተት ስቃዩ መኖር እየተጨነቁ መኖር አልፈልግም። በቃ እኔ ደክሞኛል፣ ብቻዬንም ብኖር እንኳን ይመቸኛል እላለሁ። ከፈረንጆች ደግሞ በጣም የሚያስጠላኝ ቅናታቸው፣ በጣም ቅናታም ናቸው ባይ ማለት ነው። አሁን የሆነ ሰው ሰላም አለ ሰርቄ ሰላም አለሽ መከራ ነው። እንደዚህ ቅናታም ሰው ስለማልወድ እኔ ከህይወቴ በቃ 10 እጥፍ ቢርቅልኝ ተመችቶኝ ነው የምኖረው ማለት ነው ደችዬ። አረብ ሀገር ማለት ነው። አረብ እኮ ነው የምትኮናትረው። እኔ እኮ ቀጥታ አሁን ሆላንድ ከገባሁ ማለት ነው አረብ አለላቸው የሚያስፈራሯቸው ሰዎች ስላሉ ከሚያስፈራሯቸው ሰዎች ጋር ተጠግተሽ ዘና ማለት ትችያለሽ። ግን አላረገውም እና ማለት ነው ወዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ምንም ለውጥ የለውም። ምንም ማለት አይደለም።
የእውነቴን ነው የምላቸው። እኔ ሙሉ በሙሉ ማለት ነው ስለማያምኑኝ ነው እንጂ በአረብ ሳይድ ቢሆን ደስ ባለኝ ነበረ። እንዲሁም ይህን ያህልም አይደለም። ዳቦ ላይ ፈዛዛ ናቸው። እውነት ለመናገር በጣም ይፈልጋሉ፣ ግን በጣም ፈዛዝ ናቸው እና ማለት ነው ውዶችዬ። እኔ እንደማልሆንላቸውም ያውቃሉ እና ማለት ነው መቼስ እኔ ሆላንድ ለመመለስ አላስብም ባዴ ማለት ነው። ያ ምክንያቱ በቃ አረብ ናት እንትን ያለችው በቃ እንትን ድል ያላት አረብ ናት። ኔዘርላንድ ላይ እኔ እኮ አረብ ፍቅረኛ ቢኖረኝ ተው ድሮ ነበረ ወረቀት በነበረኝ ማለት ነው። ድሮ ወረቀት ይዤ ነበረ እና ማለት ነው። የሚገርማችሁ ነገር ግን አልፈልግም እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ለሁሉም ነገር እኔ አረብ አልፈልግም። ምንም ነገር አልፈልግም። ምንም ነገር ማለት ነው ከነርሱ ሶሪያም ይሁን ሊቢያም ይሁን አፍጋንም ይሁን ፓኪስታን ይሁን የትኛውንም የሙስሊም ሀገር ሰው አልፈልግም። ቱርክም አልፈልግም። ማንም ሰው አልፈልግም። ማይሳፍ ማለት ነው። ከዚህ ሁሉ መከራ በኋላ እዚህ ምናምን ከነሱ ጋር ልንከራተት አይ እኔ ለምንድን ነበር ሱዳን ነው ሊቢያ ላይ የምመርጠው? ወድጃቸው አይደል?